የተነሳው ሶሻል ሚዲያ ላይ ያ ነገር ሁሉ ተነስቶብህ እኔ እቃህን ያመጣሁት ለአንተ መልካምና መልካም በማሰብ ነው። በየትኛው መንገድ በምን መልኩ መልካም በማሰብ ነው። አሁንም ቢሆን በየትኛው መንገድ ህዝቡ ሳይወጣ እቃህን መተውሰድ እቃህንም የመግለጽ ፓስፖርት አሁን ምክንያቱም ቅርብ ነህ። በቃ እኔ እናንተ ጨርሰናል። እባክህ ልጨርስ። እኔ ነኝ ያልኩት እሷ አላለም። ማፊያ ዋን ሰከንድ አንድ ይቅርታ ፍቅር፣ እኔ ነኝ እንደ ማፊያ ያልኩት እኔ ነኝ። ዱላ ይዛችሁ ነጭ ዱላ ይዛችሁ ቪዲዮ የተላከልኝ ናቸው እንዴ? እንደ ማፊያ ልትደባደቡ እዛ ድረስ ሄዳችሁ አልኩት እኔ ነኝ ያልኩት እሱ አይደለም። አሁን ያነ ቪዲዮ ተቆርጦ የተላከለት ለሌላ ሰው ነው ታውቂያለሽ። አሁን ያነ ቪዲዮ የእነሱን ደብቀው የእኛ ግን ብር እኛ ራሳችን ለመከላከል ነው እንጂ ልንደበደብ እኛ ነው የተደበደብነው ደግሞ። ስለዚህ እኛ ራሳችን ለመከላከል ያደረግነው ነው። አሁን ደግሞ እኛ ምንድነው ማፊያ መባል ወይም ደግሞ ሌላ ጥቃት ሊያደርሱ መጣ ነው መባል እጀ በአግባቡ እንደ ቤተሰብነት ልጠይቅ ማለት ነው። ነገር ግን እንደዛ የሚባል ከሆነ አሁንም ቢሆን በአግባቡ ነው። አሁን ስትሄዱ ወይ የሆነ ሰው ይዛችሁ ሂዱ ወይ ደግሞ ቪዲዮ ቅረጹ። ያው በሰላም መተን ያው እቃችንን እየወሰድን ነው። ስለዚህ ቪዲዮ ካሜራ እያለ ማንም ሰው ከእናንተ ጋር ግብ ይፈጥራል ብዬ አላስብም። ከቤት አሸሽችልህ እንዴት አንተን ከቤት አሸሽችልህ ፖሊስ ይመጣል፣ ሲአይዲ ይመጣል፣ እንደዚህ ይደረጋል ሲል ከቤት አሸሽችልህ። አሁን አንተ እንደዚህ ለምን አደርጋለሁ? አረ ህዝብ መሀል ሌላ ነገር አታውራ እባክህ። እሺ ቆይ አማን፣ እኔ ለአንተ ጥያቄ አለኝ። እናንተ እሱ ጥሩ ሰው ካልሆነ ለእናንተ መጥፎ ሰው ከሆነ አደጋ ላይ ነኝ ብላችሁ ስታስቡ እንዴት ንብረታችሁ ወደሱ አሸሽታችሁ? ሌላ ጎረቤት የለም፣ ሌላ ጓደኛ የለም። እንዴት እሱን መረጣችሁ? ቤተሰብን አስቀድም ከሆነ ቤተሰብ አስቀድም። አሁንም ቤተሰብን አስቀድምና ታረቅ፣ ሰላም ፍጠር። ቤተሰብ ይፈልጋል። ትናንትና ይደኮኔ ሊደበድበኝ መጣ ስለተባልኩ ነበር። በቃ አለፈ። ትናንትና አለፈ። ዛሬ ሌላ ቀን ነው። ትናንት አለፈ፣ በቃ አለፈ። ትናንት እርሳን። አንተ ልጅ አይደለቅ? እሱ እኮ ትልቅ ነው። እዚህ ሀገር አምጥቶክ ስራ አስለምዶክ ለዚህ አብቅቶክ ዛሬ ላይ የትናንትናውን ዛሬ እንደገና ሩት አንቺ ባልሽ እንዲታረቅ የምትፈልጊ ከሆነ ከዘመዱ ጋር እንዲታረቅ ምከሪው። እንዲጣላ ሳይሆን እንዲታረቅ ነው መምከር ያለብሽ። ታረቅ ነው ማለት ያለብሽ። ስለዚህ ብትታረቅ ነው ለአንተ የሚሻልክ። ነገ አንተ የሆነ ነገር ብትሆን አንተ ነገሮች ሁሉን ነገር እንድታስረዳልኝ ሽምግልናም ምን እንደነበረ እያንዳንዱ ነገር እውነታውን እንድታስረዳልኝ ፈልጌ ነው። አቡ አንዴ እሺ ቀጥል። ግን ከሱ በፊት አጸደን አንድ ጥያቄ ጠይቃት። እሺ መልሽለት። አጸደ እንዴት ነህ? ነሽ? እንዴት ነሽ? አለው ሰላም ነው። ሁሉ መልካም? ሁሉ ሰላም ነው እግዚአብሔር ይመስገን። ከአንተ ጋር ሁሉ መልካም እግዚአብሔር ይመስገን። እና የምልሽ አሁን የጠየቃችሁኝን ጥያቄ በአንቺም በሱም በኩል የነበረውን ትክክለኛ ነገር ነው የምናገረው። ስለዚህ ምንም አይነት ችግር አይፈጠርብሽም ማለት ነው። ምክንያቱም አሏሱ እኔም እውነተኛ ሰው እንደሆን ካውቃለሁ። ፈቃደኛ ነሽ? የማውቀውን ነገር እውነቱን እንድናገር ፈቃደኛ ነሽ? እኔ አንተን ሁሉም ነገር እንድታወራ ፈቃደኛ ነኝ። ስለዚህ የምጠይቁትኝን ጥያቄ በትክክል ማስረዳት ትችላለሁ? ትችላለህ። ግን አንድ ጥያቄ ነበረኝ። እሱ እንደዚህ ጠይቁልኝ ምናምን ያለው ማለት ነው። እሺ ምንድን ነው? ሚዩት ነሽ? ሚዩት ነሽ? የምታደርጓት ሄሎ። እሺ ነግዲ ሚዩትሽን አብሪ። ጠብቅ አንዴ ይቅርታ ግን እስክንድር ያስረዳልኝ ያለው ሽቶ ሰርቃ ወጣ ያለው ደውለህ አረጋግጣት። ፍቅር እዚህ ላይ እኔን የሆነ ሌባ ምናምን ለማስባል ከሆነ ተሳስተሃል። እንትላ አደይ ደውለህላት ልጅቷ ስጦታ ሰጣት ነው ብላ አልመለሰችልህም? ሰርቃ ወጣ ምትል ችግር የለውም። አዎ ሰርቅ ያለው እሺ፣ ጥያቄን እሰማለሁ። ይቅርታ አልገባኝም ጥያቄሽን። አሁን በደምብ ድጋሜ ጠይቂኝ። ምንድን ነው የፈለግሽው? ጥያቄውን አንተን እኔ ልጠይቅ መሰለኝ እና ሽቶ ሰርቃ ከሰው ቤት ምን አድርጋ ስልክ ሰርቃ እንደወጣች ምናምን እሱ ያስረዳልኝ ስላለ ሌላውን አምናለሁ። ግን ሽቶ ያለው ደውሎ ልጅቷን ጠይቋት አዋሱ
ቦታ ሰጥቻታለሁ ብሎ እንዴት ነው ከዚህ ላይ ሽቶ ሰርቃ ብሎ ስሜን የሚያጠፋው? ሌባ ምናምን ለማስባል ለምንድን ነው ብዬ ነው ባልደረስኩበት ነገር እኔ ላምን አልችልም። ያረኩትን ነገር ግን አምናለሁ። ግን እኔ ሽቶ ሰርቄ እኔ ከሰው ቤት ስገባ ስወጣ አንድም ነገር ሰርቄ አልወጣም። ግን አንተ ሰርቃ ካልከኝ እሺ ሰርቄ ያለው ግን አንተ ደውለህ አረጋግጠህ እንዴት ነው ከዚህ ሽቶ ሰርቃ ወጣችሁ ያለውን ነገር የምታውቀው ይደወልላት። አደይን ያስገባችኝ አደይ ይደወልላት። ሽቶ ሰርቃ ወጣ ይሰማል። አጸደ አዎ ይሰማል። የሽቶ የነበረውና ስልክ የተቀበልንበት ቀን አንቺ ማዳም ቤት ገብተን መተን በእኔ መኪና ነው አይደለ የመጣ ነው። እንደውም በአጋጣሚ ያው ፍቅር በጣም ተናደውም ስለነበረ የበለጠ ጭቅጭቅና ግጭቶች ፈጠሩ። ሳምሪ ነበረች የፍቅር ባለቤት። እባክህን የግድ መሄድ አለብህ ይዛሃትና ችግር እንዳይፈጠር እንዳይጣሉ እባክህን በብዬ ነበር የመጣው። ታስታውሻለሽ? አዎ ይሰማል። ከዛ የዛን ቀን ከሰዎቹ ጋርም ቦታውን አድራሻውን ሎኬሽን ልከውልኝ እየተነጋገርኩም የነበርኩትም ከሴትዮዋ ጋር እኔ ነበርኩም በአጋጣሚ እና መልዕክትም ያስቀመጠችው ቀጥታ ለሳምሪ መልዕክት ነበር የላከችው። ከዛም ሳምሪ ጋር ሴትዮዋ ሽቶ ጠፍተውኛል፣ ነገር ግን አልፈልግም፣ ልጅቱን ብቻ እንድትወስዱልኝ ነው የምፈልገው፣ ሌላ ተጨማሪ ችግሮች እንዲፈጠሩብኝ አልፈልግም። ስለዚህ ይሄንን ነው ተብለን የመጣ ነው እና ይሄ ደግሞ እንዴት ሊሆን ይችላል? ይሄ አይሆንም፣ ምክንያት ተፈልጎ ካልሆነ በቀር በሚል እኔ ያው ብዙ ጊዜ ከአንቺ ጎን ነበርኩኝ። ብዙ ጊዜ የምትነግረኝን ነገሮች አንቺን ሀሳቦች እየተቀበልኩኝ ከፍቅርም ጋር ተጣልቻለሁ፣ ከዛም አልፎ ክብሮምም ጋር ተጣልቻለሁ አይደል? በአንቺ ምክንያት የምር በጣም ምክንያቱም አንቺ የነገርሽኝን ነገሮች ቀጥታ እየወሰድኩኝ ነበር የምጣላ የነበረው እና ያው አንቺንም እሱንም ሁለታችሁ እሱም ለአንቺ የሚደክም መሆን አውቃለሁ፣ አንቺም ለሱ የሚገባሽን ነገር ማድረግ ይኖርብሻል ብዬ ስለማመን እንደ እህትነት እንደ ትልቅነት ለማግባባት ብዙ ሞክሬያለሁኝ አንቺ ጋር ማለት ነው። እና ያኔ በሰዓቱ የነበረው ነገር ግን ትክክለኛው ነገር ሴትዮዋ ሽቶ ተሰርቀዋል የለም ተባለ። እንደውም እንድናውቃው ይፈተሽ አለ ፍቅር። አይ አይቻልም በሚል መጣን። መሀል ላይ አንቺ ኢጃዛ ቤት መግባት ይኖርብሻል ተብሎ ሴትዮዋ የሰጠችሽ ብር ነበር አይደለም? ሰራሽበት ቀን ይመስለኛል። ከዛ ያው እቃ መፈተሽ አለበት ሲባል አንቺ ያው ስልክ ቤት አንስተሽ ነበር ይመስለኛል፣ አንስተሽ ነበር ስልክ። ስለዚህ ስልኩን እንዳያገኝብሽ እና በለጠ ችግሮች እንዳይፈጠሩ እኔ ያን ቀን ምን እንዳደረግኩ ታውቂያለሽ? አውቃለሁ። ቻርጃ ላይ ነው ቻርጃ ላይ ያስገብቶ ሰርቃኛለሽ ብሎ እስር ቤት ሊያስገባኝ ሲል የምር በጣም ባለውለታ አይነት እግዚአብሔር ዋጋ ይስጥህ። አንተ ከእግሩ ላይ ወድቀህ ለምነህ እንዳልፋት። አሁን እኔ አሁን የምናገረው ለፍቅርም ላይ ስህተት ያለውን በደንብ እናገራለሁ። አይዞሽ እሺ። አሁን አንቺም ጋር ያለውን የነበረውን ሁኔታ በሰዓቱ አሁን እዛ ቦታ ላይ የቆምነው ሻርጃ የመጣ ነው። አንቺ ኢጃዛ ቤት የምትገቢበት ቦታ ሎኬሽን ተልኮልን እዛ ነው የሄድ ነው እና እዛ የኢጃዛው ቤት በርንግ ላይ ቆመን ነው ስልክ መውሰድሽን እንደገና ሻንጣ ሲፈተሽ ሽቶ የተገኘው አይደል? ከዛ ምንድን ነበር ያልሽው? ስጦታ ተሰጥቶኝ ነው አይደል ያልሽው? ስጦታ ተሰጥቷት ነው ብዬ ሙሉ ለሙሉ ኃላፊነቱን የወሰድኩልሽ እኔ ነኝ አይደል? አምናለሁ። መሰጠትሽን አላውቅም፣ ግን በሰዓቱ ከነበረም ሁኔታ የነበርንበት የቆምንበትም ሁኔታ የጭቅጭቁም ምኑም ልክ ስላልነበረ በሰዎችም እይታ ውስጥ መግባት ስላልነበረባችሁ መጣላትም ስላልነበረባችሁ ኃላፊነት ወስጄልሻለሁ አይደል? የስልኩ ሆንም አይደል? በዚህ እንግባባለን።
ስለዚህ ያን ሰዓት ጥፋተኛ መሆንሽን ከዛ እንደውሞ አልፌ እኔ እንደው የሚሆን እንደው በዚህ ባለው ንግግር ማለት ሽማግሌ ሆኜ ከቀረብኩኝ መከበር አለብኝ አለ። ፍቅርን ተንበርክኬ ነው ለአንቺ ይቅርታ የጠየቅኩልሽ አለ። በጣም በሚገባ ከአንድ አንቺ ጥፋት አጥፍተሽ አንቺን ጥፋት ከዚህ በኋላ ብዬ እንዳትጣሉ ብዬ እኔ ለፍቅር ተንበርክኬ ነው የለመንኩት እና ያቸው ይቅርታ ምን ያልሽው ለምንድን ነው ከእንደዚህ አይነት ነገር ላይ ተመልሳችሁ እንዲህ አይነት ቦታ ላይ እናንተ ሁለት ወንድምና እህት ሰዎች ፊት ላይ የዚህን ያህል መጥፎ ስሜት እንዲፈጠር ያደረጋችሁት? እኔ አሁን ባደረጋችሁት ነገር በፍቅርም በአንቺም በጣም አዝኛለሁ፣ አፍሬያለሁ። የፈለገ ነገር ምክንያቱም አንቺ ከመጀመሪያውም ስትነግረኝ 26,000 27,000 ብር አውጥተው ሸጦ አሳክሞኛል ብለሽ ነበር አለ። ድገምልኝ፣ የአሁኑን ድገምልኝ። አይ አይደለም፣ ቆይ የአሁኑን ህዝቡ ስላልሰማው ነው። ግድ የለም እሱ ያለችኝን አንተም ያልከኝን ነው። እሷ ምንድን ያለችህ? አሳክሞኛል ይህን ያህል ብር አውጥተው መኪና ሸጠው 27,000 ወይም 26,000 ቁጥሩን አላስታውስም፣ ብቻ 20 ቤት ውስጥ ከ20 ፕላስ እንደሆነ አስታውሳለሁ። ይሄ የሆነው ብለህ እሷ ነግራኛለች። ለዚህም ደግሞ እንደምትወድ እንደምታከብር ነበር የማውቀው እና በዚህ ረገድ ላይ የነበሩ ነገሮች እየሰማች ነው። ሚውት አድርገን ላይ እንዲህ አይነት ንግግሮች መፈጠር አልነበረበትም። እኔ በአንቺ አዝኜብሻለሁ። ይቅርታ የእነሱንም የሌሎቹንም ሰዎች ጊዜ በእንደዚህ አይነት ሁኔታ ማሳለፍ እና መውሰድ በእንደዚህ አይነት ሁኔታ ላስቱ ለእኔ ጥሩ ትምህርት ራሱ ይወሰዳል ብዬም አላስብም። ይሄ ነገር በፍጹም ከሌሎች ሰዎች ወጥቶ ሚዲያ ላይ መውጣትም የሌለበት ትልቅ ስህተት ነው ብዬ አስባለሁ። ፍቅር ንጹህ ሰው ነው እያልኩ አይደለም። ፍቅር ሲያጠፋ እንደኔ የሚቆጣው እንደኔ የሚሰድበው ሰው የለም። ምክንያቱም እንደ ሰራተኛ እንደ አሰሪ ብዙ ጫናዎች አሉበት፣ ብዙ ችግሮች አሉበት። የአንዳንዱ ሰው ችግሮች ለመፍታት የሚሄድባቸው መንገዶች አንዳንዱ ትክክል ናቸው፣ አንዳንዱ ስህተት ናቸው። በራሱ ችግሮች ውስጥ የሚመጡትን ነገሮች በማሰብ በቤተሰቡና በወንድሞቹ ላይ ሊደርስ ሊታገዝ ሊደገፍ የሚገባ ነገሮች እያሉ በእንዲህ አይነት ነገር መጥተው እንዲህ አይነት ውዝግብ ውስጥ መገባት እኔ ተገቢ ነው ብዬ አላምንም። ትክክልም አይደለም። ብትፈቅድልኝ ይቅርታ ተባብላችሁ እዚህ አሁን ዘግታችሁ ይህንን ጉዳይ እናንተ ቤታችሁን ዘግታችሁ፣ ምክንያቱም ተወደደም ተጠላም ነገ ከነገ ወዲያ የሚደርስልሽም እሱ ነው፣ የደረሰልሽም እሱ ነው። ነገ የከፋ ችግር ቢደርስለት ደረትሽን እየደቃሽ የምትመጪውም አንቺ ነሽ። ምክንያቱም ወንድም ነው፣ እሷም እህት ነች። ስለዚህ እኔም እመክርሽ ተጨማሪ ሌላ ነገር እንዲያደርጉኛል ይሄን አድርጎኛል ማስረጃ መረጃ እያላቸው እዚህ ውስጥ እነሱንም ከምታደግሟቸው ትክክል ያልሆነ ነገር ስለሆነ የእናንተን የሁለታችሁን ችግር በቤታችሁ ነው መፍታት ያለባችሁ። ይሄ ነገር አስተካክሉ። የአንቺን ከዚህ ጋር አንቺ የጠየቅሽውን ጥያቄዎች የበለጠ ነገር በፍቅር ብትሄጂ የፈለገ ነገር ክፉ ቢሆን አንቺ ቤትሽ ላይ ክፉ አለ። ይህን አምናለሁ። የፈለገ ቢቆጣሽ፣ ቢመጣሽ፣ ቢደበድብሽ፣ ቢያቆስልሽ፣ ምን ቢልሽ ለአንቺ የከፈለውን ዋጋ ቀድመሽ ታውቂያለሽ። አሁን ዛሬ ላይ ቆመሽ ለመነጋገር የቻልሽበትን ነገር ያን የከፋውን ነገር ዋጋ ከፍሎልሽ ነው። ይሄንን ወንድምሽን አሁን ገበያ ላይ የወጣሽ። ስለዚህ እኔ የምመክርሽ ሌላ ፈርዘር አሁንም ፍቅርም መልስ እንድትመልስላት አልፈልግም። የኔን ስሜት ነው። ይቅርታ ሁላችሁም እዚህ ውስጥ ያላችሁትም ሰዎች የሚሆን አሁን የኔን ድምፅ የምትሰሙት እኔ ይህን ንግግሬን ይቅርታ አድርጎልኝ የእነዚህ ሁለቱ ሰዎች ንግግር በፍጹም ከቤት ውስጥ መውጣት ከጓዳ መውጣት ያልነበረበት ነው እና ወደ ጓዳቸው እንዲመለሱ ብትመክሯቸው ይሻላል። ከዚህ የሚማሩት ነገር ምንም የለም። ስለዚህ አጸደ በጣም ምክንያቱም ጥፋቶችሽን 1 2 3 ብለን አሁን እዚህ አንቺን መውቀስ አልፈልግም፣ ግን እንደዚህ አሁን ሳይሽ በጣም ነው ማለት ውስጥ የተሰማኝ ማለት ነው። ምክንያቱም ይቅርታ ብለሻል። ይቅርታ ማለት ምን ማለት ነው?
እግር ላይ ይቅርታ አድርጌልኝና ምንም ነገር ከዚህ በኋላ ባትናገር ደስ ይለኛል። እሱም ባይናገር ጥሩ ነው። ሌላ ችግሮች ካሏቸው የሌሎቻችሁ ጉዳዮች ላይ መፍታት የምትችልበትን መንገድ ብታደርጉ እመርጣለሁ እንጂ አሁን የጠየቅሽውን ሂሳብ በሂሳብ ደረጃ እንደ ሰራተኛና ሰሪ አሁን የጠየቅሻቸውን ጥያቄዎች ልመልስ ብመልስ ብዙ ልልሽ ይችላለሁ። ሌሎቹ ያላስተዋሉትን ጥያቄዎች አንስቼ መልስ ላሳጣሽ ይችላሉ። ግን አይጠቅም፣ ለአንቺ አይጠቅምም። የወንድምሽ እንዲህ ነው ተብሎ እንዲያደረጋት እንዲያደረገችው መባባል አይጠቅምም። ሰው በወንድሙ ሊኮራ ሊከበር ይገባዋል፣ በእህቱ ሊኮራ ይገባዋል። እንደኔ አንቺ ባጠፋሽው ነገር እሻለሁ አደለ? እኔ ራሴ ላጠፋሽው ጥፋት እኔ አዘኘብሻለሁ አላልኩሽም? ብዬሻለሁ አለ ብዬሻለሁ። በትክክል በጣም በአንቺ አፈርዳለሁ፣ አዘኘብሻለሁ። እንደዚህ አልጠበቅኩም። ለአንቺ ብዬ ክብሮምንም ፍቅርንም ተቆጥቼ ተሳደብያለሁ። ለእኔ ምንድን ነበረ ያልሽኝ? ክብሮም እንዲያደረገኝ ብለሽ ስትናገሪ ደውዬ እኔ ፍቅርን ሙልጭ አድርጌ ነው የሰደብኩት። ከዛ እሱ ደግሞ ነው እንደዚህ አይደለም ይሄ ነው ብሎ ልክ እነዚህ ሲለኝም አልተቀበልኩትም። አንቺን ወስጄ እዛው ቤት ውስጥ እንደዛ ሆን ስንነጋገር ራሱ በአንቺ ጎን ነው እስከ መጨረሻ የቆምኩት አይደል? ግን ስህተት ውስጥ ወድቀሽ አገኝቼሽ ምንም አልፌ ሄጄ እኔ ተንበርክኬ ትልቅ ሰው ማለት ትልቅነት ያው